ለምን ብዬ ራሴን ጠየቅኩኝ። ለምንድነው ራሴን ምከዳው ሰዎችን ለማስደሰት? ለምንድነው ራሴን መሬት ላይ ዝቅ ማድረገው ሰዎችን ከፍ ለማድረግ? ማን ያስተማረኝ? ከየት ነው ያመጣሁት ይህ አስተሳሰብ? ለካስ እድሜ ልኬ ሰዎችን ለማስደሰት እየኖርኩኝ ነበር። ከህፃንነቴ ጀምሮ ከቤተሰቦቼ ጀምሮ ራሳችን መሆን ስንጀምር የፈለግነውን ነገር መናገር ስንጀምር አንተ ልጅ እንደ ጎረቤት ሁን ስነ ስርዓት እየተኮረከምን ያደግነው። ራሳችን መሆን ስንጀምር እንኮረከማለን። የልባችን መነገር ስንጀምር እንኮረከማለን። በቤተሰብ ካልተኮረከም በመምህር ትኮረከማለህ። ከዛ አድገህ ሁሉም ሰው የሚኮረክምህ ይመስልሃል። ሁሉም ሰው እንደ ቤተሰቦች ጥሎክ የሚሄድ ይመስልሃል። ወንድሜ ስማኝ፣ ከባድ የሆነ ህይወት ካለክ ማለት ነው ተመስገን ማለት አለብህ። ተመስገን። ከባድ የሆነ ህይወት የምትጨናነቅ ከሆነ ብዙ ችግሮች ከበዙብህ ተመስገን በል ብቻ። ምክንያቱም ለምን እንደሆነ ታውቃለህ ወንድሜ? ከባድ ህይወት ያላቸው ሰዎች መጨረሻ ላይ አሸናፊዎች ናቸው። ለምን? ምክንያቱም እነሱ ሰዎች ጠንካራዎች ናቸው። ጠንካራ ነህ አንተ። በስንት መከራ አልፈሃል። ትደብቀዋለህ እንጂ አታወራም እንጂ አንተ ወንድሜ በስንት ጭንቀት ነው የምታልፈው አውቃለሁኝ እኔ። ልትሸውደኝ እንዳትሞክር፣ ምክንያቱም እኔም አልፌዋለሁ። አሁን ደግሞ ቆም ያለው እዚህ ላይ ማለት ነው። ጠንካራ አድርጎኛል ወንድሜ። አመስጋኝ እንደሆነ አድርጎኛል። በጥቂቱ ተደሳች እንደሆነ አድርጎኛል እኔ ወንድም። ገባህ አይደለ? ስለዚህ በጭንቀት እያለፍክ ከሆነ እየተቸገርክ ከሆነ አመስግነው እግዚአብሔርን። ምክንያቱም አንተ ጠንካራ ነህ። አታውቀውም እንጂ ጠንካራ ነህ፣ ከጠንካራም በላይ ማለት ነው። አሁን አንድ ነገር እንድታደርግልኝ እፈልጋለሁ። ስፖርት ግን ጀምር፣ ጂም ስራ። ሌላ ነገር አለህ ምን ሁሌ ታውቃለህ አይደለ? ስፖርት ግን ጀምር። ፑሽ አፕ ግን ስራ ቤት ሆነህ ጂም መሄድ ማትችል ከሆነ የሆነ ነገር ብቻ አድርግ። በቃ ቦክሲንግ ጀምር። ቡም ቡም ቡም። ለምን ጀምር ወንድሜ? ምክንያቱም ማለት ነው ጠንካራ እንድትሆን ያደርጋል አንደኛ። ሁለተኛ ደግሞ ማለት ነው አይምሮክ ነፃነት ይሰማሃል ወንድሜ። እመነኝ ጀምረውና ከአንድ ወር በኋላ ምን አይነት ለውጥ እንደምታመጣ ታየዋለህ። ሰውነትህ ብቻ ሳይሆን ማለት ነው አይምሮ፣ አስተሳሰብክ ከጭንቀት ምናምን ቶሎ መውጣት ትማራለህ። ምክንያቱም ማለት ነው እንደዚህ ስትሰራ ከአይምሮክ መውጣት ነው የምትማረው። ከአይምሮ ወጥተህ ማለት ነው ሰውነትህን ታሰቃየዋለህ። ገባህ አይደለ? ከዛ ሪላክስ ታደርጋለህ። ከዛ በኋላ ፈታ ትላለህ። ሰውነትህ እያማረ ይመጣል ምናምን፣ አለባበስህ ምናምን የሚያምር ታደርገዋለህ ወንድሜ። በቃ ስትሄድ ነው ኮራ ብለህ የታባቱ በቃ ራስህ እየሆንክ። ገባህ አይደለ? ከዛ ህይወት እየተቀየረ ይመጣል። ሰዎችም ለራሱ ያዩታል ይሄ ነገር። አለባበስህ ሲስተካከል፣ ፀጉርህን ስታሳምረው፣ አንተም እያማርክ ስትመጣ ህይወትህን በቃ ይሆናል አይደል? ክፍያ የሚከፍለው ክፍያ ሊሆን ይችላል። የምትጀምረው ቢዝነስ፣ የምታወራት ሴት፣ ሁሉ ነገር እየተቃናልህ ይመጣል ወንድም። ለዛም ነው የምልህ ተመስገን በለኝ ወንድም። ወዳለሁ